ሰላም እንዴት ናችሁ? ጨረቃ ፋሚሊ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። ያው ይሄን 3 ቀን ጠፍቼ ነበርና አሁን ነው ቪዲዮ ያየሁት። አንዳንድ ነገሮች እያየሁ ነበር። አንዴ ያስጨንቃል፣ አንዴ ደግሞ ያስደስታል፣ አንዴ ደግሞ ያስቃልና ያው ውስብስብ ያለ ነገር ነው በአሁን ያለንበት ሁላችንና እውነት ለመናገር እኔ በጣም አስጠልቶኛል በአሁን ጊዜ ማለት ነው ስላችሁ ድራማም ቢሆን ስራም ቢሆን ምንም ቢሆን በጣም ያስጠላል ጊዜው ማለት ነው። ይህንን ነገር እስከንጨር ድረስ የእውነት የምላችሁ ሁሌም ይህንን ነገር ሲሰሩ ሀይሚና ብሩክ በጣም ደስ ይለኝ ነበር። ለምን ቻናላቸው ያድጋል፣ በሁሉም ነገር በጣም ቆንጆ የሚታይ ቪዲዮ ነበር። በአሁን ጊዜ ሳያቸው ግን ምንም ነገር ቪዲዮም ሁሉም ነገር አለ አይደል እንደ መጀመሪያ አይደለምና እሱ ትንሽ ያናዳል። ለማንኛው ግን በእርግዝና ሀይሚዬ ያለው እውነት ለመናገር እኔ አላምንም። ብዙ ነገር እነሱ የሚሰሩበት በአሁን ጊዜ የእርግዝና ብዙ ነገር አለ፣ ግን መናገር አልፈልግም። እኔንም ለነሱ እንዲሰሩ ስለምፈልገው በቃ ዝም ብለን እንጠብቅ። ችግር የለውም፣ የእርግዝና ችግር የለውም። ቢሆንም ባይሆንም ምንም ችግር የለውም። ግን በእንደዚህ አይነት እኔ አልጠብቅም ከነሱና ስለማውቃቸው በእነዚህ ነገር አልጠብቅም። እኔ ቀኑ ሲደርስ ሁሉም ነገር ሰላም ይሆናልና ትንሽ የደበረኝ ነገር ይቺ እንቆራሪት የሆነ ሴትዬ ነው ማለት እውነት እንዳለው ሰው ማለት ነው። በቃ እኔ እንጃ እንደዚህ ኮንፊደንስ ሞልታ አፏን ሞልታ የምትናገረው ንግግሮች በጣም ይገርማል። እውነት ለመናገር የብሩኬ እውነት እንዲወጣ ስሙ እንዲጸዳ ብቻ ነው የምፈልገው። ዋናው ነገር ግን ብሩኬ ልጅ ይሄንን ያንተ ነው ቢባል እንኳን እኔ አላምንም ጭራሽ ማለት ነው። ለምን ብሩኬ እንዳላደረገ ነው እየተናገረ ያለው። እኔ ድራማ ስራ የሚባል ነገር እኔ አልይዘውም። በቃ በእንደዚህ አይነት አልይዘውም። ልንገራችሁ፣ ስራ ማለት ቪዲዮ ይለቃቃል አይደል? ቪው ይታያል፣ ብዙ ነገር፣ ይሄን ስራ ይባላል። ነገሮች የተፈጠሩት ሁሉም ነገር ግን እኔ ስራ ብዬ አልወስደውም። ማለት ብዙ ነገር ያስጨንቃል። እስከዚህ ድረስ የሚያስጨንቅ ነገር ድራማ ብዬ አላስበውም። የእውነቴ ነው። እውነት ዘመናገር በአሁኑ ጊዜ ማለት ነው ምን አለበት ይሄን ስራ ጨርሶ ምናምን ሌላ ስራ ቢጀምሩ እንኳን ብዬ ነው የተመኘሁት። የእውነቴ ነው። በጣም ታስጠላለች ይጂ ልጅ ማለት ነው። ስትመጣ የምትናገረው ንግግር ራሱ የሰው አይደለም። በቃ እኔ እንጃ ስትከበር ወይም ስትወደድ አላየኋትም። እና ሀቁ ይወጣል፣ ዛሬም ይመጣል። እንደኛ ብሩኬ ለምን እንደፈራ አላውቅም። ከኋላ ያቀረው አውቀ ነው እንጂ ፈርቶ አይደለም። ግን በቃ እኛ ለመጓጓት ነው ብዬ የማስበው እኔ እኛ ለማስጨነቅ በቃ አለ አይደል ጓጉተን ስንጠብቅ ነገ ሲለቀቅ ምናምን በጣም ሁሉም ሰው ማለት ነው ተዘጋጅቶ ስለሚጠብቅ ነው እንጂ ብሩኬ ፈርቶ አይደለም። ለምን በኮንፊደንስ የኔ አይደለም ምንም ነገር አላደረኩም እያለ ነው። ጭራሽ ሌላ ነገር እያለ ነበር አይደል? ምንም ነገር እንዳልነካት እየተናገረ ነበር። የሚሰማው ሰው የለም እንጂ ልጅቷ ግን የት እንደምደርስ ደግሞ በቃ ለሀይሚ ደግሞ ዛሬ ደግሞ በቅናት ነው ያረገዘችው። እንዳንቺ አይደለችማ ሀይሚ የተከበረች ቁጥቧ ሴት ናት። ቆይ ጠብቂች ችግር የለም። የሀይሚ እንደዚህ ብትናገር ምንም ችግር የለውም። እሷ እኮ ገና አልተጋቡም እንጂ አንድ ላይ ቤት እየኖሩ ህይወታቸው እየመሩ ነው ያሉት። አንቺ ነሽ የተቃጠልሽ በቅናት አንድ ቀን አገኘሁት ብለሽ ዝም ብለሽ ሰላም ስላለሽ ይመስለኛል በዛ ነው አረገዝኩ እያልሽው ያለሽውና ለማንኛው ጊዜ ይፈታዋል ይህን ነገር ሁሉም ነገር እና ሰላም ይሆናል። የእውነት ግን በቃ የሆነ ነገር ስሜት ተሰማኝ በዛሬ ማለት ነው። በቃ አለ አይደል በቃ ጠላሁት። ይሄንን ስራ ቢባል እንኳን በጣም አስጠልቶኛል። ከሌላ ሰው ቢሰሩ ይሻለኛል። የምር እቺ ልጅ ከመጣች ማለት ነው እስካሁን ጊዜ መቼ ነው የነዚህ ልጅ የሚቋጨው እያልኩ ማስበው ስለሷ ነው። ለማንኛው ግን ይሄንን አይታችሁ ሁሉም ነገር ቢቋጭ በጣም ደስ ይለኝ ነበር። ለማንኛው ግን እንጠብቃለን። የመጨረሻ ጊዜ ይሆናል ብዬ አስባለሁ የዛሬ ዲኤንኤ ማለት ነውና እስኪ እንጠብቅ ሁላችንና ለማንኛው ምንም ማድረግ አይቻልም። ያስጠላል። የእውነቴ ነው። በጣም ገርሞኛል ማለት ስላችሁ ከሌላ ሰው ቢሰሩ በጣም ደስ ይለኝ ነበር። እኔ በቃ ከዚህ ልጅ ወጥተው በቃ ከዛ ልጅ ሆነ ነገር ወጥተው ምናምን ከሌላ ሰው ቢሰሩ በጣም ደስ ይለን ነበር። በቃ ከሌላ ሰው ቢሰሩ እንኳን በቃ እየተናደድን እንኳን እንደሳታለን አንዳንዴ ምናምን። አሁን ግን በቃ እኔ እንጃ ደረቅ የሆነች ልጅ ነው የመጣችንና እስኪ ሁሉም ነገር ሰላም ይሆናል ብለን እናስባለን። ከነ ድንግልናዋ ነው ያገባቸው። ደግሜ ልበለው ከነ ንጽህናዋ ከነ ድንግልናዋ
ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር። በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ፋቅ ብታደርጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር ይሁን? የጀመር ጉታጅራ የለም ብለዋል። የኔ ምርመራ ጉታጅራ የለም ብለዋል። ከየት ነው ያመጣችው እሷ? ቆይ የኛ ልጆች ራሱ እኮ ነው ደንዝዟል እኮ እነሱ ሀብቴ ተናገራል። እንዲ ሀብቴ እኮ አይሆንም በእንትን ካልሆነ ይሄ አይሆንም ብሎ ተናግሯል። ወንድሙ ማለት ነው። ለምንድን ነው እሷና ቡርክና እሷ ለምን ቆራጥ አይሆኑም? እኔ በንግግር ማንም አይደርሳችሁም። ይሄኛ እንትን ይበል ብለው እኮ ነው አቂቃ የሚወጣው ነገር ለምን ቡርኬ ወዲህ ኋላ ይቀራል? ምን ችግር አለው? የእሱም ልጅ ተሆነ ችግር የለውም። ግን ፊት ለፊት መጥቶ መናገር ነበረ። ማሬ የምንም የሱ አይደለም። እኔ ሌላ አንድ ነገር ልንገራችሁት ማለት ነው። የእሱ ቢሆንም እኮ በዚህ ሰዓት ላይ ሴት ልጅ እንዲቃላ የምትወልደው ወንድ ልጅ ኖርማል ነው። የራሱ ችግር የለውም። ኖርማል ነው። 3ቱም 4ቱም ይወልዳል። እሱ እኮ 5 ልጅ ቢኖር ራሱ ማሳደግ ይችላል። ባይዛዌ ግን ኑሮ ቢሆንም ደግሞ አግባብ ያለው ነው ወይ? ትክክለኛ ከእሱ የተፈጠረ ነው ወይ? አይደለም። ቆይ ይሄንን ለምንድን ነው በስርዓት ማወቅ ያለባችሁበት ቦታ ላይ እንዴት ወይ ቲቶ ሄዱት ዘረግ ላይ ዛሬ ላይ እንደዚህ ያበሳጫል። እነሱ ያን ቀን ህዝቡ ሲናገር ተው እኛን ተረዱልኝ እያሉ ነበረ። ሁለቱም ማለት ነው። ተረዱልኝ በቃ ለምንድን ነው እኛን የሚታጨ የሚመጣው ስላወቃ ነው ህዝብ እየተጫወ የነበረው። ስለዚህ አሁን ደግሞ ማድረግ ያለበት በልካቸው አቆ ያደርጋሉ ማለት ነው። ለምን አሁን ይገባቸዋል፣ ሁሉም ነገር አሁን ይገባቸዋል። ስለዚህ አሁን የሚደረገው በጥንቃቄና በኮሜንትም ስናስረዳኛ በጥንቃቄ ባይሆን ሰውን እዛ ብር ከፍሎ እንዶ የእሷ ቤተሰብ ከእሱም ቤተሰብ ሰው እንዲያልገባ በህግ በጥንቃቄ ነገር መሆን አለበት እንጂ ይሄ ነው ማለት ያለበት አይደለም። መደምሰቶ ማውጣት አይደል? አይዶ ይሄ ችግር የራሱ ለማምጣት ነው። ዶሮ በራሷ ጥፍሬ መሬት ቆፍራ ትበትናለች ይላል። በራሳቸው ነገር እያመጡ ነው ይሄ ልጆች። ስለዚህ በስርዓት አለበት ቦታ ዲኤንኤ መደረግ አለበት። በህግ አካል ነው። እንዲሁም ጋሽዬ መጨመር አለበት። ሀብት መግባት አለበት። ባይሷም ደግሞ ንገራችሁት አውቃ ነው ጤነኛ ናት። እባክሽ እሷ ጥጋዋ ነው እንደዚህ የሚያኮራት ዩዘርዬ የኔ ውድ ማለት ነው። ላይክ እናቷ አባቷም ይሁን ወንድሞቿም ከእሷ በኩልም ሰው መኖር አለበት። ሰው ተካቢቶ ሰው ያለበት ቦታ ላይ ጋሽዬም ሀብትሽም ከእሷ ቤተሰብን ተጨምሮ ሄዶ እንጂ በህግ በጥንቃቄ እንጂ ዲኤንኤ የሚደረገው በዛ ላይ እናት አትገባም። ልጁና ልጅቷና ብሩኬ ብቻ ነው የሚገባው። ከዛ ላይ የሁለቱ እንደምን ነው የሚመረመረው እንጂ እንዴት እሷ ገብታ እንደዚህ ታደርጋለች? ሲጀመር እኮ እሷ የፈለገችበት ነገር የልብ ልቧን ሰጥቶ ነው የወጡት እነሱ። ያን ቀን ራሱ ለምን ትቷት ወጡት? ትቷት ሲወጡ ራሱ እኔ በጣም እንትኖኛለሁ። እግዚአብሔር ነው የሚያናድድ የዛለታ እንዴ ይሆንቺ እግዚአብሔር ነው። እሺ እኔ ትቶ ሲወጡ ራሱ ያን ቀን ራሱ እየተቃጠልኩ ነበረ። ለምን ትቶ የልብ ልቧን ነው የምታደርገው? ሀዩት ይልካም የልብ ልቧን ነው የምታስደርገው ብያለሁ። ሰላምዬ እንዴት ናችሁ? ደህና ነሽ ማሬ? አለሁ። እንዴት ነሽ ማሬ? አለን። ምን ላይ ናችሁ?
እኔ እኮ ማሬ እኔ ግራ ገባኝ እኮ ይሄ ነገር ባለፈውም ያወራን ነገር ነው። እና ይሄ ሰው ማያውቆ ሰው የልጁን የብሩኬ ነው የብሩኬ የምን የብሩኬ አይደለም። ግን ያን ቀን እንዲያስቀየረች ራሱ ህዝቡ እያወቃ ታሪክ ነው። ምክንያቱም እኔ ያን ቀንም ተናግራለሁ። ሁሉም ሰው ነው ያለው ይሄን እኔ ያን ቀንም ከላስ ያለቀ ነገር ነው አይደለ? ከላስን ጠብቅ፣ ነገን ታገሱ። ከዛ በኋላ ድጋሚ መደረግ አለበት ይደረጋል። አለቀ። አሁን ልንቀርሽ አንድ ነገር ልንቀርሽ አሁን አዩት አንድ ነገር ልንገርሽ፣ ልጅቷን ጭንቅላቷ ሸይጣኗን አትችሉም እናንተ። ልንገርሽ አሁን ይደረጋል አይደለም፣ የብሩክ አይደለም ይባላል። አስቀይሮ ነው ድጋሚ ይደረግ ትላለች። እናቴ ትሙት፣ ይሄንን ቃል ያዙልኝ። ድጋሚ ምን ስለሆነች ትላለች፣ የምር ትላለች። እግዚአብሔርን ትላለች። እንደዚህ እያላችሁ ልቅስ አይዲያ አትስጧት። እንዲ አይዲያ አትስጧት። ነገሩ ስጋ ነው። ለማሪ አዳምጪኝ። እኔ ነገሩን ነው ልጅቷ ከማን ጋር እልክ የገባችው ከኦዲየንስ ጋር ነው። ሌላ ነገር የለውም። በቃ እልክ ይዟታል። እኛ የምንሰርባት እኛ የምንረዳት ለእሷ እየጠነከረች ሄደችበት ነው። ልጅቱ የሚገባት የሚሰማት ደደብ ደንቆሮ ናት። አይገባትም። በቃ አዩቲ አንድ ነገር ያዛትና ወንድሜ የማንን ዲቃላ አምጥታ የማንን ዲቃላ አሳዳጊ ነው እንደ ወንድሜ በጣም ዝም ይላታል። እሱ ዝም አይላትም። በቃ እኮ እኔ እኮ ያለው ዝም አይላትም። መስተካከል ያለበት ነገር ይስተካከላል እንጂ እኮ አሁንም እያልኳለሁ ነው ይቀበላል ኖ ማሬ እኔ ሀዩቴ አሁንም እኮ ይሄ በቡርኬና በሀይሚና በቡርኬና ሀይሚና ለልጅቷ ብቻ ቢሆንበት ታሪክ አይደለም። ጋሽ የሚጨምር ሀፍትሽ የሚግባ የእሷ ቤተሰብ የሚጨምር ከዛ በጥንቃቄ በህግ አልተደረገ ምን ሆነሽ ነው? ሰላም አይነፋም እንዴ? ራሳቸው ጨርሳሉ እንዴ? ማን ስለሆነ ነው ሁሉ ቤት የሚገባላት እንዴ? በህግ መሄድ ይችላል ራሱ። በቃ አልሄድም ካለችው በህግ መሄድ ይችላል። አለቀ። እንደ ከሌግሙ ምናምን እንዴ ሲዛዛት ይኖራል እንዴ? 2 ወር 3 ወር እሷ ጋር ማን ይለማመጣታል? ማን ስለሆነች ነው በዚህ ልክ እሷ እንዴ? ምን ሆነችዋል? ድጋሚ ሲሆን ድጋሚ ያው ስመረምር ያልቃል። ካላስ አይዲው ሁሉ ነገር ያልቃል። ካላስ አሁን ትላንት የነገ አናውቅም። ነገ ምን ይዘው እንደሚመጡ አሁን ብሩኬን ቢዷል። አሁን እዚህ ቡታጅራ ላይ ሆን ቢሏል። ባለፈው አይደል አዲስ አበባ ወስዳታል። አዲስ አበባ ላይ ይመረመራለች ነው አይደል? አሁን ከቡታጅራ ወስዶ አዲስ አበባ ላይ በስነ ስርዓት ዲኤንኤ መደረግ አለባት። ከዛ ከላዩ መውራት አለባት እቺ ልጅ ማለት ነው። ስለዚህ እቺ ልጅ ሚዲያ አይደል አካባቡ ራሱ እንዲህ ልትመጣ አንፈልግም። ምክንያቱም ወንድሜ በእጅ እንዲል ያሳዩ አልፈልግም። ማንኛውም ሰው ማለት ነው የእሱ ያልተባለ ነገር ላይ ስም እንዲል ልሰጥ አልፈልግም። በእናታችሁ እግዚአብሔርን የእሱ አይደለም። በቃ የማንም ኮተት እጅ የእሱ አልሆነ እንዲያላድል እኮ ይታወቃል። ሰላም የእሱ ልጅ ያልሆነውን እሱ ምን ብሎ ያሳድጋል? ሰላም ደግሞ ራሱ የእሱ እንኳ ቢሆን ሀቁ ወጥቶ ማሳድግ አለበት። ወላሂ ትክክለኛ ምርመራ እንደ የእሱ ከሆነ እኮ ምን አስጨነቀን? እንቀበላለን እኮ የእሱ ከሆነ እኮ እንቀበላለን። እኛ በእሱ የሚያፍርበት ነገር ምንም ነገር የለብኝም። በወንድሜ ይኮራል። ወንድ ልጅ ይሳሳታል። እንደው በዚህ ሰዓት እኮ 3-4 ሴት እንዲቀራ የምትወልደው ወንድሜ የሚፈለገ ቢፈጠር ራሱ በራሱ አውቆ ስላልደረግ የእሱ ይሄ ፈልጎ ስላልደረገ እግዚአብሔርን ይኮራል እንጂ መቼም አንገትን አላደፋም። ምን የፈለገ አስቢወለድ በብሩኬ በጫማ ሰው ነው የሚኮራው። ሲጀመር በእሱ አልተጀመረም። ይሄ ማንም ሰው የሚሳሳት ነው። እሷ ስራዬ ብላ ወይ አጥምዲያው ይሆናል። ይሄ አይታወቅም። ምንም አይደለም። ግን ሀቁ መውጣት አለበት። ትክክለኛ ምርመራ የእሱ እንዳልሆነ እኮ ህዝቡ ያውቃል። እያወቃ ነው የሚጨ ያው ምንም ቢሆን ለሰላም እንጠብቃለን። እስኪ ጨርሱ ድረስ በትዕግስት እንጠብቃለን። ሁሉም ነገር የዚህ ቀን ማለት ነው። እኔ በጣም እንዲያልፍ ፈልጋለሁ። እውነቴ ነው። በጣም በቃ አለ አይደል የማይሆን ነገር ስሜት እየተሰማኝ ነው እኔ ራሱ ማለት ነው። እኔ እንጃ ስራ ብዬ እንዳላስብ እያደረገኝ ያለው አንዳንድ ሁኔታዎች አሉ። ስራ ነው የማስበው ካልኩ ደግሞ በቃ አለ አይደል ዝብርቅርቅ ያለ ነው እና እስኪ ወደ ሰላማቸው ይመልስልን። እነሱም ከዚህ ጭንቀት ወጥተው በሌላ ነገር አይዲያ ቢመጡ በጣም ደስ ይለናል። እንጠብቃለን ማለት ነው። መልካም ጊዜ፣ መልካም ቆይታ። እስኪ የዛሬም ምን እንደሚመጣ እናያለን ሁሉም ነገር